በኤርትራ የኢሳያስ አፈወርቂ አስተዳደር ውድቀትና የዴሞክራሲ ሽግግርን የተመለከተ እጅግ ወሳኝ ሰበር መረጃ ከአስመራ ተሰምቷል። በዝርዝር ይቀርባል። የትግራይ ክልል በተኩስ እየተናወጠች ትገኛለች። የተፈጠረው አዲስ ክስተት ከመቀሌ ሪፖርተራችን አድርሶናል። አብራችሁን ከቆያችሁ ትሰሙታላችሁ። በጋራ እንደሚወጉን እያስፈራሩን ነው ሲሉ ጀነራል መሐመድ ተሰማ ተናገሩ። አሜሪካ በኢራን ላይ አዲስ የአየር ጥቃት መፈጸሟን ተከትሎ ቴህራን በባህረ ሰላጤው ሀገራት የአጸፋ እርምጃ ወስዳለች። ተጨማሪ ዘገባ ይዘንበታል። ውድ ቤተሰቦቻችን በሰዓቱ ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም ለዕለታዊ የቢዝነስ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ ምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 158 ብር ከ4 ሳንቲም ተገዝቶ 161 ብር ከ5 ሳንቲም እየተሸጠ ነው። ፓውንድ ስተርሊንግ 207 ብር ከ4 ሳንቲም ተገዝቶ 211 ብር ከ6 ሳንቲም የሚሸጥ ሲሆን የአውሮፓ ዩሮ 180 ብር ከ9 ሳንቲም ተገዝቶ 184 ብር ከ6 ሳንቲም ይሸጣል። የስዊዝ ፍራንክ 192 ብር ከ7 ሳንቲም ተገዝቶ 196 ብር ከ6 ሳንቲም የሚሸጥ ሲሆን የኩዌት ዲናር 505 ብር ከ2 ሳንቲም ተገዝቶ 515 ብር ከ3 ሳንቲም በዛሬው ዕለት ይመነዘራል። የቻይና ዩዋን 22 ብር ከ8 ሳንቲም የተገዛ 23 ብር ከ3 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 43 ብር ከ1 ሳንቲም የተገዛ 43 ብር ከ9 ሳንቲም ይሸጣል። የሳውዲ ሪያል 42 ብር ከ1 ሳንቲም ተገዝቶ 43 ብር የሚሸጥ ሲሆን ከእያንዳንዱ የውጭ ሀገር ገንዘብ ወደ ሀገር ውስጥ ለቤተሰቦቻችሁ ስትልኩ በተለያዩ የዲጂታል መላኪያ መንገዶች እንዲሁም ደግሞ ለቤተሰቦቻችሁ በቀጥታ ገንዘብ በምትልኩበት ጊዜ በእያንዳንዱ የውጭ ሀገር ገንዘብ 7.25 ብር ጉርሻ እንደምታገኙ የኢትዮጵያ ንግድ ባንክ ያሳውቃል። በጋራ እንደሚወጉን ሊያስፈራሩን እየሞከሩ ነው ሲሉ ጀነራል መሐመድ ተሰማ ተናገሩ። የጠላቶቻችን ዓላማ ኢትዮጵያ እንደ ሶማሊያ መንግስት አልባ እንድትሆን ነው ያሉ ሲሆን የምንዋጋው ፍትሃዊ ጦርነት ነው ብለዋል። የኢትዮጵያ መከላከያ ሰራዊት የጽንፈኛውን አንገት ያስደፋ እዝ በሚል ርዕስ የ11 ደቂቃ እርዝማኔ ያለው ቪዲዮ አሰራጭተዋል። በቪዲዮ ባለፉት ወራት የምስራቅ እዝ በጎጃምና በደቡብ ጎንደር ቀጠናዎች አሳክቶታል የተባለውን ድል አስቃኝቷል። በጥንቅሩ ላይ የምስራቅ እዝ አዛዥ ጀነራል መሐመድ ተሰማም ለሰራዊቱና ለክልሎቹ አመራር የሰጧቸው ገለጻዎችን ያካተተ ሲሆን ጀነራሉ አነጋጋሪ ጉዳዮችን አንስተዋል። ከዚህ ቀደም የውጭ ኃይሎች በተደጋጋሚ ኢትዮጵያን ለመውረር ሙከራ አድርገው እንደነበረም የተናገሩት ጀነራሉ የዛሬዎቹ የኛ ባንዳዎች ፉከራቸው አልሳካ ሲላቸው ከእነዚህ የውጭ ኃይሎች ጋር በመሆን ሊወጉን እያስፈራሩን ነው ብለዋል። ቀጥለውም ሊያስፈራሩን ይሞክራሉ፣ ግን እኮ እነሱ የሚልኳቸው ኃይሎች በኢትዮጵያ የተሸነፉ ናቸው ብለዋል። እኛ የምናካሄደው ፍትሃዊ ጦርነት ነው ያሉት አዛዡ ሰራዊቱ በአማራ ክልል እየተዋጋ የሚገኘው የሀገርን ሉዓላዊነት ለማስከበር እንደሆነ ይገልጻሉ። እንደርሳቸው ገለጻ ፍትሃዊ ጦርነት ማለት ሀገርን ለማስቀጠልና የህዝብን አንድነት ለማስጠበቅ የሚደረግ ጦርነት ነው። ፍትሃዊ ጦርነት የሚያደርጉ አካላት ደግሞ ስትራቴጂካሊ ያሸንፋሉ ብለዋል። እነርሱ ደግሞ ይቺን ሉዓላዊ ሀገር በኃይል አተራምሰው አፍርሰው እንደ ሶማሊያ መንግስት አልባ አድርገው ሀብቷን በቀጥታና በእጅ አዙር ለመቀራመጥ ስትራቴጂ ነድፈው የሚሰሩ ናቸው ሲሉ ከሰዋል። የመኖሪያ ፈቃድ በመዘግየቱ ምክንያት በግብጽ የዘፈቀደ እስርና ማባረር ከሚገጥማቸው ስደተኞች መካከል ኢትዮጵያውያን እንደሚገኙበት ተገለጸ። የግብጽ መንግስት የመኖሪያ ፈቃድ እድሳት በመዘግየቱ ምክንያት በሺዎች የሚቆጠሩ የኢትዮጵያ ስደተኞችና ጥገኝነት ጠያቂዎችን ለዘፈቀደ እስር፣ ለረጅም ጊዜ እስርና ከሀገር ለማባረር አደጋ የተጋለጡ መሆናቸውን ሂዩማን ራይትስ ዎች ባወጣው አዲስ ሪፖርት ገልጿል። እርምጃው በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን የሚሰጥ ህጋዊ ሰነድ ያላቸው ስደተኞችና ጥገኝነት ጠያቂዎች ላይ ጭምርም እየተወሰደ ነው ብሏል። ከትላንት በስቲያ የወጣው የድርጅቱ
ሪፖርት እንደሚያመላክተው የግብጽ ባለስልጣናት እንደ አውሮፓውያን የዘመን አቆጣጠር ከ2025 ማገባደጃ ጀምሮ ስደተኞችን የማባረር ዘመቻውን አጠናክረው ቀጥለዋል። በጥቃቱ በዋነኛነት ከሱዳንና ከደቡብ ሱዳን የመጡ ስደተኞች እንዲሁም ኤርትራውያንና ኢትዮጵያውያን ኢላማ ተደርገዋል። እነዚህ ስደተኞች የእድሳት የቀጠሮ ጊዜ በመዘግየቱ የመኖሪያ ፈቃዳቸው ቀነ ገደብ ስላለቀ ለዚህ ችግር መጋለጣቸው ተገልጿል። ሂዩማን ራይትስ ዎች በሚያዝያና በግንቦት 2018 ከደቡብ ሱዳን፣ ከሱዳን፣ ከኤርትራና ከኢትዮጵያ የመጡ 19 ስደተኞች ጥገኝነት ጠያቂዎችን ያነጋገረ ሲሆን ወቅታዊ የመኖሪያ ፈቃድ የላቸውም በሚል ብቻ ህጋዊ ስደተኞች ከፍተኛ የኮሚሽን ምዝገባ ካርድ ያላቸው ግለሰቦች መታሰራቸውንና መባረራቸውን ገልጿል። ድርጅቱ እንዳለው አንዳንድ ስደተኞች የፈቃድ እድሳት ቀጠሯቸው እስከ አውሮፓውያኑ 2028 የተራዘመ በመሆኑ ስደተኞቹ ይፋዊ አሰራሮችን ቢያከብሩም ህጋዊ ዋስትና አጥተው እንዲቀሩ ተደርገዋል። ቃለ መጠይቅ ከተደረገላቸው መካከል የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን፣ የሰብአዊ ኮሚሽኑ የስደተኞች ካርድ ያላቸው የ31 ዓመት ኢትዮጵያዊ ስደተኛ የሚገኙ ሲሆን የመኖሪያ ፈቃድ እስከ መጪው ጥቅምት ወር ድረስ የሚያገለግል ቢሆንም የእድሳት ቀጠሮ ለዓመታት በመራዘሙ ምክንያት ከህጋዊ ሁኔታ ውጪ ሆኗል የሚል ከባድ ስጋት እንዳላቸው ለድርጅቱ ተናግረዋል። ስደተኞቹ ሲያስረዱ ሰዎች እስከ ጎርጎሮሲያኑ የ2028 ድረስ ቀጠሮ የተሰጣቸው መሆኑን እሰማለሁ። ስለዚህ የእድሳት ቀጠሮ እየጠበቅኩ የመኖሪያ ፍቃዴ ያልቃል። በዚህ ጉዳይ ላይ የማደርገው ምንም ነገር የለም። በግብጽ ላሉ ስደተኞች ከባድ ጊዜ ነው። መኖሪያ ፍቃድ ቢኖረኝ እንኳን እቃ ለመግዛት ወደ ውጭ ስወጣ እፈራለሁ ብለዋል። እንደ ሂዩማን ራይትስ ዎች ገለጻ የመኖሪያ ፈቃድ ቀጠሮ በመጠባበቅ ላይ ያሉ ስደተኞች ቀጠሮ ቀናቸው የሚያሳይ ሰነድ የሚሰጣቸው ቢሆንም የግብጽ ባለስልጣናት በፖሊስ ፍተሻ ወቅት እነዚህ ወረቀቶችን ለመቀበል ፈቃደኛ እንደማይሆኑ ቃለ መጠይቅ የተደረገላቸው ሰዎች ተናግረዋል። ድርጅቱ ይህ እርምጃ ስደተኞችን ለዘር መድሎ፣ ለዘፈቀደ እስር፣ ከሀገር ለማባረር እያጋለጠ ሲሆን በተለይም ጥቁር ስደተኞች ላይ ይበልጥ ተጋላጭ ሆኗል ብሏል። ድርጅቱ አምነስቲ ኢንተርናሽናል እና የፊዩጅ ፕላትፎርም ሪፖርቶችን በመጥቀስም የግብጽ ፖሊሶች ህጋዊ የስደተኛ ሰነዶችን እንደሚቀማና ስደተኞች በብዛት በሚበዙባቸው ሰፈሮች ላይ ድንገተኛ አሰሳዎችን እንደሚያደርግ ይገልጻል። ትግራይ በተኩስ በታገዘ አፈሳ እየተናወጠች ትገኛለች። ትላንት ሌሊት በአዲ ጉድም አፈሳ የተካሄደ ሲሆን አንድ ሀየሎም የሚባል ወጣት ከመታፈስ ለማምለጥ ሲሞክር በታጣቂዎች በጥይት ተመቶ አይደር ሆስፒታል ውስጥ ሕክምና እየተደረገለት ይገኛል። በትግራይ አፈሳ እየተካሄደ ያለው በሌሊትም ጭምር ጭምብል በመልበስ ነው። የክልሉ የሰላም ሁኔታ አደገኛ ደረጃ በደረሰበት በዚህ ጊዜ ውስጥ በአክሱም ከተማ በሃይማኖት አባቶች ላይ የግድያ ሙከራ ተደርጓል። የአክሱም ከተማ ፖሊስ በሃይማኖት አባቶች ላይ የግድያ ሙከራ ያደረጉ 3 ተጠርጣሪዎችን በቁጥጥር ስር ማዋሉን አስታውቋል። የከተማዋ ፖሊስ ወንጀል ምርመራ ኃላፊ አሰፋ ገብረ ማርያም በሰጡት መግለጫ ሰኔ 30 ቀን 2018 ሌሊት በአክሱም ከተማ በሚገኘው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳሳት መኖሪያ ተኩስ መከፈቱን አረጋግጧል። የተኩስ ሩምታ የከፈቱት ደግሞ የቤተክርስቲያኑ ጠባቂዎች ናቸው ብለዋል። ይህን ተከትሎ ጠባቂዎቹን ጨምሮ 3 ተጠርጣሪዎች በቁጥጥር ስር መዋላቸውን ገልጸው ተጨማሪ ምርመራ የተደረገ መሆኑን አስረድተዋል። ጨምሮም በአክሱም ከተማ ውስጥ የተፈጸመው ወንጀል ከፖሊስና ከነዋሪው ማምለጥ አይችልም ብለዋል። በአክሱም ከተማ በሃይማኖት አባቶች ላይ የግድያ ሙከራ መደረጉን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱን አገለሉ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን የመሰረተው አባ ሰላማ ጠቅላይ ፓትርያርክ ጽሕፈት ቤት ባወጣው መግለጫ መግለጹ ይታወሳል። ጥቃቱ የተከናወነው በብፁዕ አቡነ ናትናኤልና የቅዱስ ሲኖዶሱ ዋና ጸሐፊ በሆኑት ብፁዕ አቡነ አረጋዊ መኖሪያ ቤት መሆኑን ጠቅሶ ድርጊቱን የግድያ ሙከራ ነው ያለ ሲሆን ሁለቱም አባቶች ላይ ምንም አይነት ጉዳት እንዳልደረሰባቸው ገልጿል። በቅዱሳን አባቶች ላይ የተፈጸመው ድርጊት የሚያሳዝን ነው። በመሆኑም ሁሉም ምዕመን ሊያወግዘው ይገባል ማለቱም አይዘነጋም። ኤርትራውያን ዴሞክራሲያዊ ሽግግር ለማድረግ እንዲተባበሩ የኤርትራ አፋር ብሔራዊ ኮንግረስ ጠየቀ።
የኤርትራ አፋር ብሔራዊ ኮንግረስ ኤርትራ ውስጥ በሰላማዊ መንገድ ዴሞክራሲያዊ ለውጥ ለማምጣት የሀገሪቱ ዴሞክራሲያዊ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ የተለያዩ የህብረተሰብ አካላት እንዲተባበሩ ጠይቋል። ኮንግረሱ የፖለቲካ ፓርቲዎቹ ድርጅቶችና የተለያዩ የህብረተሰብ ክፍሎች ውይይትና ድርድር መግባባት አጠናክረው እንዲቀጥሉ ጥሪ አቅርበዋል። የኤርትራ አፋር ብሔራዊ ኮንግረስ ባለፈው ሳምንት አርብና ቅዳሜ ባደረገው ሶስተኛው ጉባኤ ማጠቃለያ ላይ ባወጣው መግለጫ እንዳለው የወደፊቷ ኤርትራ በአምባገነንነት ስርዓት በአግላይነት ወይም አንዱ ሌላውን በመጫን ላይ ልትመሰረተ አትችልም በሚል በ8 ገጾች ያጠናከረ መግለጫ ነው። ኤርትራ ውስጥ የሰብአዊ መብቶች፣ የተለያዩ የብሔር መብቶች እንዲከበሩና ዴሞክራሲያዊ ስርዓት እንዲሰፍን የሚያደርገውን ጥረት የተለያዩ ዓለም አቀፍና አህጉራዊ አካባቢያዊ ማህበራትና መንግስታት እንዲረዱ ጠይቋል። ጉባኤው በተለይም የተባበሩት መንግስታት ድርጅት ኤርትራ ውስጥ ይደርሳል የሚለውን የሰብአዊ መብት ጥሰትን መከታተሉን እንዲቀጥልም ጠይቋል። ኤርትራ በቅርቡ የተባበሩት መንግስታት ድርጅት የምጣኔ ሀብትና የማህበራዊ ጉዳይ ምክር ቤት አባል ሆና በመመረጧ ያደረበትን ቅሬታም ገልጿል። ኤርትራ ውስጥ የሚፈጸመውን ግፍና በደል በመሸሽ ከ200,000 በላይ ኤርትራውያን አፋሮች መፈናቀላቸውን ወይም መሰደዳቸውን መግለጫው አሳዛኝ ብሎታል። የኤርትራ አፋር ብሔራዊ ኮንግረስ ኤርትራ ውስጥ የሀገሪቱ አንድነት ተጠብቆ የአፋርን ጨምሮ የሀገሪቱ ብሔረሰቦች የባህል፣ የቋንቋ፣ የማንነት፣ የምጣኔ ሀብትና የፖለቲካ ነጻነት የተከበረ ፌዴራላዊ ስርዓት እንዲመሰረት እንደሚታገል ማስታውቋል። በመግለጫው መሰረት ሶስተኛው የኤርትራ አፋር ብሔራዊ ኮንግረስ ጉባኤ ላይ ከኢትዮጵያ ከተባበሩት መንግስታት ድርጅት ጨምሮ የተለያዩ የማህበረሰብ ድርጅቶች፣ የህብረተሰብ ክፍሎችን የወከሉ ፖለቲከኞች፣ ተንታኞች፣ ምሁራንና ባህላዊ መሪዎች፣ የሀገር ሽማግሌዎች ተካፍለዋል። አሜሪካ በኢራን ላይ አዲስ የአየር ጥቃት መፈጸሟን ተከትሎ ቴሄራን በባህረ ሰላጤው አረብ ሀገራት ላይ የአጸፋ እርምጃ ወሰደች። አሜሪካ ሐሙስ ማለዳ በኢራን ላይ አዲስ የአየር ጥቃት የሰነዘረች ሲሆን ቴሄራን በባህሬን፣ በኩዌት፣ በኳታር ላይ የአጸፋ የአየር እርምጃ ወስዳለች። ይህ ኃይል እርምጃ በፋርስ ባህረ ሰላጤ ያለውን ጦርነትን ለማስቆም ታስቦ የተደረሰውን ጊዜያዊ ስምምነት በድጋሚ አደጋ ላይ ጥሎታል። ጥቃቱ የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ በሆርሙዝ ሰርጥ በንግድ መርከቦች ላይ የተሰነዘረው የኢራን ጥቃት ደካማው የተኩስ አቁም ስምምነት ማክተሙን የሚያሳይ ነው ካሉ ከሰዓታት በኋላ ነው። አሜሪካ ረቡዕ ዕለት ማለዳ ላይ ኢራን በኦማን የባህር ዳርቻ አቅራቢያ በርካታ የንግድ መርከቦችን ኢላማ ማድረጓን ተከትሎ በኢራን ላይ የተለያዩ ወታደራዊ ይዞታዎችና የወደብ ተቋማት ላይ ጥቃት መሰንዘራቸውን የገለጹ ሲሆን በወቅቱም ኢራን የአጸፋ ጥቃት ፈጽማለች። ይሁን እንጂ የዛሬው ጥቃት በሁለቱም አቅጣጫ ሰፊ መስሎ የታየ ሲሆን የአሜሪካ ባህር ኃይል 5ኛ የጦር መርከቦች ዋና መስሪያ ቤት በሚገኝበት ባህሬን ውስጥ ቢያንስ 2 ጊዜ የደህንነት ማስጠንቀቂያ ተሰምቷል። በሶስቱ የባህረ ሰላጤው ሀገራት ላይ ስለደረሰው ጉዳት እስካሁን በይፋ የተገለጸ ነገር የለም። ኩዌት ወታደራዊ እዟ ወደ ሀገሪቱ የሚገቡ ድሮኖችንና ሚሳኤሎችን በንቃት እያከሸፈ መሆኑን አስታውቃለች። የኢራን እስላማዊ አብዮት ዘብ ኃይል በባህሬን በኩዌት ላይ ጥቃት መፈጸሙን በይፋ አምኗል። የአሜሪካ ማዕከላዊ እዝ በኢራን ላይ የሚገኙ 90 ኢላማዎችን መምታቱን የገለጸ ሲሆን የአየር ማረፊያ ማኮብኮቢያዎች፣ የሮኬት ማስወንጨፊያዎች ላይ የተሰነዘሩ ጥቃቶችን የሚያሳዩ የጥቁርና ነጭ ተንቀሳቃሽ ምስሎችን ለቋል። እዙ አክሎም የአሜሪካ ኃይሎች በንቃትና በከፍተኛ ማጥቃት ብቃትና በዋና አዛዡ የሚሰጡ ማናቸውም ትዕዛዞችን ለመፈጸም በተጠንቀቅ ላይ ይገኛል ብሏል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች የሰዓቱ መረጃዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ስለተከታተላችሁ ከልብ አመስግነን ተሰናበተን። መልካም ጊዜ